በብዙ በረታው በሱ ስለተያዝ በብዙ በረታው በሱ ስለተያዝ። ሃሌሉያ! ኢየሱስ ጌታ ነው። ጌታ ስሙ ይባረክ። አምልኮ ብንቀጥል ደስ ይላል፣ ግን ያው ሰዓቱ ስለሄደ የእግዚአብሔርን ቃል አብረን እንድንካፈል ፈልጌ ነው። የእግዚአብሔር ስም ብሩክ ይሁን። ጌታ መልካም አምላክ ነው ወገኖቼ። እንደ እግዚአብሔር ያለ ማንም የለም። እስቲ እንጸልይና የሐዋርያት ሥራ ምዕራፍ 2 እናያለን። ጌታ ሆይ እናመሰግንሃለን ስለዚህ ሰዓትና ጊዜ። ስም ይባረክ። ቅዱሱ እግዚአብሔር በቸርነትህ በምህረትህ በጸጋ በፍቅር ስለረዳህን ቀኑ ሙሉ ከኛ ጋር ስለነበርክ በእውነት ጌታ እግዚአብሔር ብርታታችን አቅማችን ሆነህ አንተ ስለረዳህን በእውነት ጉልበት ስለጨመርክልን ኃይል ስለጨመርክልን እግዚአብሔር ሆይ መንፈሳችንን ስለሞላህ በኢየሱስ ክርስቶስ ስም እናከብርሃለን፣ እናመሰግንሃለን። መንፈስ ቅዱስ እግዚአብሔር ሆይ አሁንም ደግሞ አንተና እግዚአብሔር ሆይ አንተ ተናገረን ለልባችን ለነፍሳችን። ጌታ እግዚአብሔር ለእኔ ለወገኖቼ የሚጠቅመንን ቃል ከላይ ከሰማይ ከአርያም ከጸባዖት በጌታ በኢየሱስ ስም አንተ እንድትልክልን ለልባችን እንድትናገረን መንፈስ እንዲመሰክርልን በእውነት ለሕይወታችን የሚጠቅም ነገር አቅም ጉልበት የሚሆን ኃይል የሚሆን ቃልህ እንዲመጣ በኢየሱስ ስም እኔ ጸለይኩ። ጌታ እግዚአብሔር ይህንን ስለምታደርግ እናመሰግንሃለን። ለእያንዳንዱ ሰው የቃልህን ደጅ ስለምትከፍትላቸው በእውነት አንተ ገልጠ ስለምታስተምራቸው በኢየሱስ ስም እኔ አመሰግንሃለሁ። እግዚአብሔር ሆይ ማንም አስተማሪ የለም እዚህ፣ መንፈስ ቅዱስ አንተ ነህ። በጌታ በኢየሱስ ስም ተገኝተ አንተ አስተምረን፣ በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ሃሌሉያ! የእግዚአብሔር ስም ብሩክ ይሁን። ዛሬ እንድንካፈል የፈለግኩት የሐዋርያት ሥራ ምዕራፍ 2 ከቁጥር 11 ጀምሮ ያለውን አነባለሁ በጌታ በኢየሱስ ክርስቶስ ስም። ሃሌሉያ! የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎችም ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ ይላል። ሐዋርያት በአንድ ስፍራ ላይ ተሰብስበው እየጸለዩ እያለ መንፈስ ቅዱስ ሲወርድባቸውና በተለየ ቋንቋ እነሱ መናገር ሲጀምሩ በአካባቢው ላይ የነበሩ ሰዎች የሰጡትን ቃል ነው በዚህ ስፍራ ላይ የምናየው። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ትልቅ አምላክ ነው ወገኖቼ። በዚህ ዘመንም ብዙ ሰዎች ስለ መንፈስ ቅዱስ በጣም ግራ የሚገባቸው ሰዎች አሉ፣ መቀበል በጣም የሚከብዳቸው። ምክንያቱም የምንናገረው ይሄ ልሳናችንን በቃ እንዴት ሰው የሚያውቀው ቋንቋ መሆን መቻል አለበት ነው የሚሉት እና የሚያምኑት እንደዛ የሚያምኑ ሰዎች ስለገጠሙኝ ነው። እኔ
ሰው ሊሰማው የሚችል ማለትም ማንኛውም ሰው ሊሰማው የሚችል ቋንቋ ለምሳሌ እንግሊዘኛ እንደሚሰማው አማርኛ፣ ኦሮምኛ እንደሚሰማው ማለት ነው። እንደዛ የሚፈልጉ ሰዎች ያሉበት ዘመን ላይ ነው ያለነው እና በዛ ዘመን እንደዛ ይሉ ነበረ። የአሁኑ ሁኔታ በዛ ዘመንም ነበረ እና ግን የመንፈስ ቅዱስን የተቀበለ ሰው ኃይሉ ይገልጣል። ለምን? የመንፈስ ቅዱስ ሲኖርብን በመንፈሳችን ብዙ ነገር መመርመር እንችላለን። መንፈስ በውስጣችን ያለው መንፈስ ለሌላው መንፈስ ምስክርነትም ሊሆን ይችላል እና መንፈስ ቅዱስ ካረዳ በስተቀረ ሰው ጸንቶ በእግዚአብሔር ቤት ውስጥ እንኳን መኖር እጅግ በጣም ከባድ ነው። ስለዚህ ነው መንፈስ ቅዱስ እጅግ በጣም ኢምፖርታንት እና መሞላት የሰው ልጅ ያለበት ማለት ነው እና አንዳንድ ጊዜ በጥያቄ ይሄን ጥያቄ ምን እንዳታነሱ የምትደረጉበትን ቦታ አለ እና ጥያቄው ራሱ እንዲነሳ የማይፈልጉበት ቦታ አለ እና ግን መንፈስ ቅዱስ ግዴታ አስፈላጊ እንደሆነ ነው እኔ የማምነው እና ሰው በመንፈስ ካልተሞላ በስተቀር መንፈሳዊ ነገርም በመንፈስ ለማየት በጣም ይከብደዋል እና ይሄንን ነው የማምነው። ይሄ የኔ እምነት ነው። እንግዲህ አላቅም የሌላውን ሰው። ቀጥዬ አነባለሁኝ። ቁጥር 14 ላይ ስንመጣ ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ሃሌሉያ ይህ በእናንተ የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው ብሎ ሲል እናያለን። ጴጥሮስ ተነስቶ ይህንን ነገር በቃ ልትረዱ ይገባችኋል አይነት ነው እያላቸው ያለው። ሰክረው አይደለም። አሁን ገና ጠዋት ነው፣ ማለዳ ነው። በዚህ ሰዓት አይደለም፣ በፍጹም ይሄ አይደለም እና ድምፁን ከፍ አድርጎ ነው የሚለው። ድምፁን ከፍ አድርጎ አይሁድ በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ይሄንን ማወቅ አለባችሁ ብሎ ሲል እናያለን። ማወቅ አለባችሁ። ዛሬ ወገኖቼ መንፈስ ቅዱስን ለማይቀበሉ ሰዎች መጸለይ አለብን። ምክንያቱም የእግዚአብሔር መንፈስ ራሱ ይነካቸዋል። ስለነሱ ስንጸልይ፣ ስለነሱ ስንተጋ፣ ስለነሱ እግዚአብሔር ሆይ መንፈስ ይቀጣጠል፣ በቃ እግዚአብሔር ሆይ በቤተ ክርስቲያን ውስጥ በልዩነት ያንተ መንፈስ በቃ ይገለጥ ብለን መጸለይ መቻል አለብን። ምክንያቱም መዳናቸውን እናውቃለን፣ አረጋግጠዋል፣ የዳኑ ናቸው እንላለን። ግን መንፈስ ቅዱስን ካልተቀበለ ሰው በጣም ትልቅ ጥያቄ ነው የሚሆነው። ስለዚህ ይሄ ትልቅ ጸሎት የሚያስፈልገው ነገር ነው። እኔ ለራሴ በግሌ የምጸልይበት ነገሮች አሉ። እግዚአብሔር በቃ ይረዳናል። እንጸልያለን ስለ ሰዎች ማለት ስለ ቤተ ክርስቲያን፣ በተለይ ግለሰብን አይደለም፣ ቤተ ክርስቲያን በቃ ሙሉ ቤተ ክርስቲያን ሆኖ የመንፈስ ቅዱስን ሁኔታ መቀበል መቻል ማለት ነው። እጅግ በጣም ትልቅ ነገር ነው። ይሄንን በአንድ ኃይል በአንድ ሰው የምንለው ነገር አይደለም እና ልንጸልይ ግን ያስፈልጋል። እግዚአብሔር ይረዳናል። ሃሌሉያ። ከቀኑ 3ኛ ሰዓት ነውና ነገር ግን ይህን በነቢዩ በኢዩኤል የተባለው ነው አለ። ቅድሚያ በነቢይ የተነገረ ነገር ነው። እንዴት አላስተዋላችሁም? በነቢዩ እኮ ቅድሚያ ተነግሮ ነበረ፣ ማስተዋል ነበረባችሁ እያለ ነው። ዛሬ ይሄንን እንኳን እንደው በእንደዚህ አይነት ማስረጃ እንኳን ብትነግሯቸው የማይቀበሉ ሰዎች አሉ። እግዚአብሔር ይሄንን ግን እኔ ኢትዮጵያ ሲሄድ ለመጀመሪያ ጊዜ ያጋጠመኝ ነበረና አንድ ቸርች ሄጄ እንደዚሁ የመንፈስ ቅዱስን ሁኔታ አይቀበሉም ነበረ እና መጨረሻ ላይ አየሁና ለምን እኔ የጸሎት ግሩፕ ውስጥ ኢንቮልቭ አላደርግም ብዬ የጸሎት ግሩፕ ውስጥ ኢንቮልቭ ማድረግ ጀመርኩ። ከዛ ጸሎት ግሩፕ ውስጥ እየጸለይን እያለ አጸላያችን 2 አይነት እየሆነ መጣ። በዚህ መካከል ከዛ በኋላ ህዝቡ ራሱ በቃ ወደኛ ጸሎት እየመጣ ቶታሊ አፍተር ዋይል
ያቺ ቤተ ክርስቲያን እንዳለ መንፈስ ቅዱስን ተቀብላ በመንፈስ ቅዱስ ማገልገል፣ በመንፈስ ቅዱስ በትንቢትም ልሳንም ሁሉ ነገር ልክ እንደ ፔንቴኮስታል አሁን እንዳለው እየሆነ አየሁኝ ማለት ነው። ስለዚህ እግዚአብሔር ይችላል። አንዳንዴ ርቀን አይደለም ውስጥ ገብተን ነው አንድ ነገር ለውጡን ማየት የምንችለው። ስለ ቤተ ክርስቲያን መቃተት አለብን። ማንም ቤተ ክርስቲያን ወደኋላ ወይንም ደግሞ በሆነ ነገር እንድትያዝ አያስፈልግም። ስለዚህ ለቤተ ክርስቲያን ልንጸልይ ያስፈልጋል። ሁኔታዎችን የሚቀይር እግዚአብሔር እንጂ የሰው ልጅ አይደለም። እግዚአብሔር ጣልቃ ከገባ ነገሮች ይለወጣሉ። የእግዚአብሔር ስም ብሩክ ይሁን። እኔ ይህንን አምናለሁ። ቁጥር 17 ላይ ስንመጣ እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ጎበዛዝቶቹም ራእይን ያያሉ፣ ሽማግሌዎቻችሁም ሕልምን ያያሉ። ደግሞ በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ ይላል። ትንቢትም ይናገራሉ፣ ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ሃሌሉያ! ይሄ የመንፈስ ቅዱስ ስራ ነው። መንፈስ ቅዱስ ሰው ሲሞላ የሚታይ ተአምር ይታያል። በቤተ ክርስቲያን ውስጥ መንፈስ ቅዱስ ያለችበት ቤተ ክርስቲያን ውስጥ የምናየው ነገር አለ። በቃ ፊዚካሊ ልናይ የምንችለው ድንቅና ተአምራት አለ። አዘርዋይስ መንፈስ ቅዱስን ካልተሞላ እንደዛ አይነት ተአምራቶችን ለማየት እጅግ በጣም ይከብዳል። ምክንያቱም እግዚአብሔር እውነትና መንፈስ ነው፣ የሚያምኑትና የሚሰግዱለትም በእውነትና በመንፈስ ነው የሚለው የእግዚአብሔር ቃል። ስለዚህ ይሄ መንፈስ ልንሞላ ያስፈልጋል። ይሄ መንፈስ ኃይል ነው። ይሄ መንፈስ በቃ በውስጣችን ልዩን ነገርን የሚሰራ መንፈስ ነው። ስለዚህ ይሄንን መንፈስ ነው በዚህ ስፍራ ላይ የእግዚአብሔር ቃል የሚናገረን። ድንቆችንም በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደግሞ እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል ይላል። ሃሌሉያ! የጌታን ስም የሚጠራ ሁሉ ይድናል። እግዚአብሔር ይሄንን ቃል አስቀድሞ ሲናገር ጌታ ይሄንን ሲሰጠን በዚህ ቃል መመሪያ ውስጥ እንድንሆን ነው። በዚህ ቃል መመሪያ ውስጥ እንድንኖር ነው የተጻፈልን። እዚህ ጋር የተጻፈልን ነገር በህይወታችን አፕላይ እንድናደርገው እግዚአብሔር ይፈልጋል። ስለዚህ ይሄንን የመንፈስ ቅዱስ ሁኔታ ወገኖቼ እንድንጸልይ ያስፈልጋል እና ለብዙዎች እግዚአብሔር ብዙ ቤተ ክርስቲያን አለች። በዚህ ምድር ላይ ያለችው ቤተ ክርስቲያን በጣም ብዙ ቤተ ክርስቲያን አለች፣ በስም የተለያየች ግን በክርስቶስ ኢየሱስ አንድ የሆነች ማለት ነው። እና ስም ግን ያው የቤተ ክርስቲያን ስም እንደምንሰጠው ነው። ቤተ ክርስቲያኑ የተከለው ሰው የሚሰጠው ስም ነው እዛ ላይ ያለው። ግን ዘ ሴም ታይምስ የዳኑ ሰዎች ናቸው፣ ክርስቲያኖች ናቸው፣ የእግዚአብሔርን ቃል የሚያነቡ የሚያስተምሩ፣ ለብዙ የሚሰጡ። ነገር ግን ትልቁ ነገር የመንፈስ ቅዱስ ስራ